ፖፕ ፍራንሲስ ሞተዋል እና አሁን ቫቲካን በችኮላ ላይ ነው። ሁሉም ነገር በትክክል መተግበር አለበት። ካልሆነ ግን ነገሮች በጣም ግራ መጋባት ወይም ከዚያ የከፋ ሊሆኑ ይችላሉ። ቫቲካን ለዘመናት የቆየ ልምድ አለው እና የከፉ ሁኔታዎችንም አይቷል። ለዚህም ነው ትክክለኛ ፕሮቶኮሎች አሉት። የፖፑን ሞት መፈተሽ፣ ወደ ቅዱስ ጴጥሮስ መውሰድ፣ ኮንክሌቭን እስከ ሰዓታትና ቀናት ድረስ ማዘጋጀት ወሳኙ ነገር ነው። ከሁሉም በፊት የመጀመሪያው ተግባር የፖፑን ሞት እውነተኛነት ማረጋገጥ ነው። ቫቲካን ባለስልጣናት ይህን ማረጋገጫ ቀደም ሲል በሞተበት ክፍል ውስጥ ያካሂዱ ነበር። አሁን ግን በግል ጸሎት ቤት ውስጥ ይካሄዳል። እዚያ የሆሊ ሲቲ ንብረት ገቢ ተጠያቂ የሆነው ካርዲናል ካመርሌንጎ አሁን እስከ አዲሱ ፖፕ መመረጥ ድረስ ቫቲካንን ይመራል። እሱ የብር መዶሻ ፕሮቶኮል ተብሎ የሚጠራውን ስርዓት ያካሂዳል። ቀደም ሲል ይህ ማለት የሞተውን ፖፕ ጭንቅላት በትንሿ የብር መዶሻ በመንካት የጥምቀት ስሙን 3 ጊዜ መጥራት ነበር። ይህም የሚደረገው አንድ ሰው ጭንቅላቱን በመዶሻ ሲመታ ካልነቃ ምናልባትም ያ ሰው ሞቷል ማለት ነው። የብር መዶሻ ቢያንስ እስከ 19ኛ ክፍለ ዘመን መጀመሪያ በ1903 የሊዮ 13ኛ ሞት ጊዜ ጥቅም ላይ ውሏል። ምናልባት እስከ ጆን 23ኛ ሞት ከ30 ዓመት በኋላም ቀጥሏል። ታዲያ ይህ በእንዲህ እንዳለ በፖፕ ፍራንሲስ ሬሳ አጠገብ በመቆም ካመርሌንጎ አሁንም ጆርጅ ሞተሃል ብሎ 3 ጊዜ ጠራው። ጆርጅም በግልጽ ምላሽ አልሰጠም። ስለዚህ ካርዲናል ፋረል ካመርሌንጎ ቅዱስ ፖፕ ፍራንሲስ በእውነቱም ሞቷል ብዬ አውጃለሁ ብሏል። ለመጨረሻ ጊዜ ለማረጋገጥ ካመርሌንጎ በመሳሪያ መዶሻ ሳይሆን በኤሌክትሮካርዲዮግራም ሊቀጥል ይችላል። ይህ በ2005 የጆን ፖል ሁለተኛ ሞት በሳይንሳዊ መንገድ የተረጋገጠበት መንገድ ነበር። ሞቱ ከተረጋገጠ በኋላ የፖፕ ፍራንሲስ አስክሬን ወዲያውኑ በተከፈተ ሳጥን ውስጥ ተቀምጧል። ምንም እንኳን ይህ የቅርብ ጊዜ ለውጥ ቢሆንም የጆን ፖል ሁለተኛ ቀብር እናስታውሳለን። አስክሬኑን በከፍታ ላይ በተቀመጠ ካኔሌቶ ወይም የሞት አልጋ ላይ ተቀምጧል። ፖፕ ቤኔዲክት 16ኛም በዚህ መንገድ ተቀምጧል። ነገር ግን ፖፕ ፍራንሲስ በኖቨምበር 2024 ይህንን ሀሳብ ቀይሮታል። ካመርሌንጎና ቡድኑ ወዲያውኑ የአፖስቶል ቤተ መንግስት አሸጉ እና የፖፕ ንብረት ከስርቆት ለመጠበቅ መንከባከብ ጀመሩ። ይህ ባህል የፖፕ ንብረትን የመስረቅ ሁኔታ በጣም ከፍተኛ በነበረበት ጊዜ የመጣ ባህል ነው። ነገር ግን የፖፕ ቢሮ ለመጠበቅ አንዳንድ ነገሮች በተግባር ይደመሰሳሉ። በፖፑ እጅ ላይ የሚጠለቅ የአሳ አጥማጁ ቀለበት የመጀመሪያው የሚወገድ ይሆናል። ፍራንሲስ እንደ ቀደሙት ፖፖች ልዩ ቀለበት ነበረው። ይህ ቀለበት ኦፊሴላዊ ሰነዶችን ለመዝጋት ያገለግል ነበር። አሁን ትልቅ ነገር ላይመስል ይችላል። ነገር ግን በቀደሙ ዘመናት ኦፊሴላዊ ማህተሞችና ሰነዶችን ትክክለኝነት ለማረጋገጥ አስፈላጊ ነበሩ እና ይህ ባህል በቫቲካን ቀጥሏል። ካርዲናል ፋረል የፍራንሲስ ቀለበት ምስሎችን ለመከላከል አጠፋው። እስከ ቅርብ ጊዜ ድረስ ይህ ማጥፊያ መንገድ የሚመጣው ቀደም ሲል የሞቱ ፖፖችን ጭንቅላት ለመምታት የብር መዶሻን ከሚጠቀምበት መንገድ ጋር ተመሳሳይ ነበር። ቤኔዲክት 16ኛ በ2013 ሲለቁ ቀለበታቸው አልተደመሰሰም፣ ነገር ግን በመስቀል ቅርጽ ተቆርጧል። በማንኛውም መንገድ ካርዲናል ፋረል ቀለበቱን አሁን ባሉ በሌሎች ከፍተኛ ካርዲናሎች ፊት ለፊት አጠፋው። የምስክሮች መኖር ይህ ቀለበት በእርግጥ መወገዱን ለመናገር ይረዳል። ከዚህ በኋላ በዚህ ማህተም የታተሙ ማናቸውም ሰነዶች የተመሳሰሉ ናቸው። የፖፕ የእርሳስ ማህተም ተደምስሷል። ሁሉም ሌሎች ንብረቶች ይለገሳሉ፣ የተወሰኑት ይቀመጣሉ ወይም ለፖፕ ወራሾች ይሰጣሉ። የሟቹ አስክሬን እና አስፈላጊ እቃዎች ደህንነት ከተመለከተ በኋላ ቫቲካን ለህዝባዊ ሐዘን ጊዜ ለማዘጋጀት ጊዜው ነው። ነገር ግን ሁሉም ፖፖች ይህን በተመሳሳይ መንገድ መፈጸም አልፈለጉም። በተለምዶ የፖፕ አስክሬን ይቀባል። የዘመናዊ ምርጥ ምሳሌ የጆን 23ኛ ነው። እሱም በፎርማሊን ማለትም ሜታኖል በያዘ ፎርማል ዲሃይድ መፍትሄ ተቀብቷል። እንደ አውሮፓውያን አቆጣጠር በ2001 አስክሬኑ ሲነሳ በሚያስደንቅ ሁኔታ በጥሩ ሁኔታ ተጠብቆ ነበር። የዚያን ጊዜ ካርዲናል ቨርጂሊዮ ኖኤ እንዳሉት እሱ ትናንትና ሞቶ ያለ ይመስል ነበር። ሆኖም መቀባት አስፈላጊ አይደለም። ጆን ፖል ሁለተኛም መቀባት እንደማይፈልግ መርጧል። ለፍራንሲስ ይህ በግል ምርጫ ላይ የተመሰረተ ይሆናል። ሌላው
አስፈላጊ የሆነው የስዊስ ጠባቂዎች መገኘት ነው። እነሱ ፖፑን ከአፖስቶሊክ ቤተ መንግስት ወደ ቅዱስ ጴጥሮስ ባሲሊካ በመጨረሻ ጉዞ ያጅቡታል። የስዊስ ጠባቂዎች ፖፑን ከ1506 ጀምሮ ከጁሊየስ ሁለተኛ እንዲገኙ ከተጠየቁ ጀምሮ እየጠበቁ ነው። ጠባቂዎቹ በጦራቸው እና ከባድ ጥቃቶችን የፖፕ አስክሬን ቀንና ማታ ይጠብቃሉ። ይህ ተግባራቸው በቅርቡ ታይቷል። በቅዱስ ጴጥሮስ መብራቶች እንዲጠፉ ታዞ በነበረበት ጊዜ የስዊስ ጠባቂዎች ከቤኔዲክት 16ኛ ጎን መልቀቅ እምቢ ብለዋል። ምናልባት በ1527 የ147 የስዊስ ጠባቂዎች ፖፕ ክሌሜንት ሰባተኛን 20 ሺህ የቅዱስ ሮማን ንጉሠ ነገሥታት ቻርልስ አምስተኛ ተቀጣሪዎች ለመጠበቅ ሕይወታቸውን ሰጥተው ነበር። ይህም የሚታወስ ነበር። በእርግጥ በእነዚህ ቀናት ውስጥ ፍራንሲስ ጎን ይቆያሉ። እስከ ቅርብ ጊዜ ድረስ 3 የተለያዩ ሳጥኖች ጥቅም ላይ ይውሉ ነበር፣ የሳይፕረስ፣ የሊድ እና የኦክ። ነገር ግን ትሁት የሆኑት የፍራንሲስ ይህ ከመጠን በላይ ነው ብሎ አሰበ። ስለዚህ አስክሬኑ ከእንጨት የተሰራ ጠርዙ በዚንክ የተለበጠ ቀላል ሳጥን ውስጥ ተቀምጧል። በቅዱስ ጴጥሮስ ለሕዝብ ለ3 ቀናት ይታያል። በአራተኛው ቀን ፖፕ ወደ መቃብር ቦታ የመጨረሻ ጉዞውን ያደርጋል። ብዙ ፖፖች አሁንም በቅዱስ ጴጥሮስ ይቀበራሉ። ከሱ በታች ፖሊስ በቃሉ ትርጉም የሙታን ከተማ አለ። ሮማውያን በጥንት ጊዜ ሙታኖቻቸውን በከተማው ግቢ ውጭ ባለው እነዚህ ኔክሮፖሊዎች ውስጥ ይቀበሩ ነበር፣ ምክንያቱም በውስጡ መቀበር ተከልክሎ ነበር። አብዛኞቹ ፖፖች በቫቲካን ክሪፕት ውስጥ ይቀበራሉ፣ ነገር ግን ፍራንሲስ እዚያ አይቀበርም። ይቺ የቅድስተ ማርያም ማጆር ባሲሊካ ነች። በታህሳስ 2023 የፍራንሲስ ይህ የመጨረሻ መታሰቢያ ቦታ እንደሆነ አስታውቋል። ይህ ያልተለመደ ቢሆንም በፍጹም ያልተሰማ አይደለም። ቅዱስ ማርያም ማጆር ከ4ቱ ዋና የፓፓል ባሲሊካዎች አንዷ እና ከ7ቱ የሮም ፒልግሪም አብያተ ክርስቲያናት አንዷ ነች። ፍራንሲስ ፖፕ ከሆነ ጀምሮ ከ100 ጊዜ በላይ ወደዚያ ሄዷል። ከሱ ቀድሞ 6 ፖፖች እዚያ ተቀብረዋል። ሆኖሪየስ 3ኛ፣ ኒኮላስ 4ኛ፣ ፒየስ 5ኛ፣ ሲክስቴስ 5ኛ፣ ክሌሜንት 8ኛ እና ክሌሜንት 9ኛን ጨምሮ ክሌሜንት 9ኛ በ1669 እዚያ ተቀብሯል እና ከዚያ በኋላ እስካሁን ድረስ ማንም ፖፕ እዚያ አልተቀበረም። ምንም እንኳን ዝርዝሮቹ በተፈጥሮ ሚስጥር ቢሆኑም ፖፕ በሞት ውስጥ እንኳን ከስዊስ ጠባቂዎች በላይ የሚጠብቁት ይኖራሉ። ከፍተኛ የቴክኖሎጂ ክትትል ስርዓት ቫቲካን ሁሉንም ነዋሪዎች ሙታንን ጨምሮ ደህንነታቸው ይጠበቃል። ፖፕ ፍራንሲስ በተገቢው መንገድ እንዲከበር ተዘጋጅቶ ቫቲካን ቀጥሎ ወደ ብዙ እርግጠኝነት ያልሆነ ነገር ተተኪውን መምረጥ ይመለሳል። ከፖፕ ፍራንሲስ ሞት 1 ሳምንት በኋላ ካርዲናሎች ኮሌጅ ለኮንክሌቭ ለመዘጋጀት 3 ቀን ያሳልፋሉ። ስሙ ሚስጥራዊነትን ያመለክታል። ነገር ግን ይህ ሁልጊዜ እንደዚህ አልነበረም። ከ3 ዓመት የፈጀ ምርጫ በኋላ ከክሌሜንት 6ኛ ሞት በኋላ በታህሳስ ካርዲናሎች ተተኪ ለመምረጥ በሩቅ በሆነው ቢተርቦ መንደር ተገናኙ። ይህ ቦታ ከበሽታና አደጋ አነስተኛ በመሆኑ ምቹ ነበር። ነገር ግን የመንደሩ ነዋሪዎች ደስተኛ አልነበርም። ሂደቱ በጣም ረጅም ጊዜ የፈጀ ነበር። ካርዲናሎች ውሳኔ እንዲያደርጉ ለማስገደድ እንደ ዳቦና ውሃ ብቻ መስጠት ወይም ሕንፃዎችን ጣሪያ ማፍረስ ያሉ ከፍተኛ እርምጃዎች መውሰድ ነበረባቸው። በመጨረሻም በሴፕቴምበር 1271 ግሪጎር 10ኛን መረጡ። ነገር ግን አንድ መሰላክን ነበር። እሱ ካርዲናል አልነበረም። ሌላው ቀርቶ እንኳን ካህን አልነበረም እና ወደ ቫቲካን ለመድረስ 8 ወራት ፈጅቶበት ነበር። ግሪጎሪ ከቪቶርቦ የመጣውን የባህል ተግባራዊ ያደረገ። ኮንክሌቭ ከ3 ቀናት በላይ ከቆየ ካርዲናሎቹ በቀን 1 ጊዜ ብቻ ምግብ እንዲያገኙ አዘዘ። ሚስጥራዊነትንም በጣም አስፈላጊ ያደረገ። ሚስጥራዊ የፓፓል ኮንክሌቭ በታህሳስ በመደበኝነት ተደራጅቷል። ከዚያ በፊት ካርዲናሎች ስለ ኮንክሌቭ ከማንም ጋር መነጋገር ይችሉ ነበር እና ፓፒየስ 10ኛ በ19ኛ ክፍለ ዘመን መጀመሪያ ላይ ሚስጥራዊ ድምፅ መስጫ አስተዋወቀ። ዛሬ መንደሩ ነዋሪዎች የህንፃውን ጣሪያ ማፍረስ አይችሉም። ኮንክሌቭ ቦታ ተዘግቷል። ካርዲናሎችም ተዘግተዋል። እነሱ ታዲያ ዜና መመልከት እንኳን አይፈቀድላቸውም። ከማንም ጋር በስልክም ወይም በኮምፒውተር መነጋገር የተለመደ አይደለም እና እነዚህ በ2013 በመጨረሻም ኮንክሌቭ ወቅት ሚስጥሩን ለመጠበቅ ቫቲካን ምልክቶች እንዳይደርሱ ለመከላከል ፋራዳይ ኬጆችና ጃም መሳሪያዎች ያላቸውን ተሽከርካሪዎች ተግባራዊ ያደርገዋል። አሁንም ምናልባት ወደ ውስጥ የሚገቡ ድሮኖች ለመከላከል ተጨማሪ ሲግናል ጃም ማድረጊያ። እነዚህ እርምጃዎች ትንሽ ከፍተኛ ሊመስሉ ይችላሉ፣ ነገር ግን በጥሩ ሁኔታ ሚስጥራቸውን ለመጠበቅ ይረዳቸዋል።
ታዲያ ይህ ጊዜ ነጭ ጭስ በመባል የሚታወቀውን ለማየት ምን ያህል ጊዜ መጠበቅ እንችላለን? እንደሚታወሰው ፖፕ ፍራንሲስ ለመምረጥ የተደረገው ኮንክሌቭ በሚያስደንቅ ሁኔታ ፈጣን ነበር። ከማርች 12 እስከ ማርች 13 አንድ ቀን ብቻ ፈጀ። የቤኔዲክት 16ኛ ኮንክሌቭ በ2005 እንዲሁም ከኤፕሪል አንድ ቀን ብቻ ፈጀ። ይህ ማለት አንድ ዙር ብቻ ነው ማለት አይደለም። እጩ ካርዲናሎች ኮሌጅ 2/3 ድምፅ ካገኘ ይመረጣል። ምናልባት ይህ ከታህሳስ እስከ ታህሳስ የነበረውን ያህል ከባድ አይደለም፣ ምክንያቱም አዲስ ፖፕ ከነሱ መካከል ይሆናል። ምንም እንኳን ለዚህ መስፈርት ባይኖርም ከኮሌጁ ያልመጣ የመጨረሻው ፖፕ በ1378 ኡርባን 6ኛ ነበር። መራጮቹ ካርዲናሎቹን እርስ በራሳቸው ቢተዋወቁም አሁን ብዙ ጥቁር ጭስ ይኖራል። ፖፕ ፍራንሲስን ለመምረጥ 5 ድምፅ መስጫዎች ፈጀ። ከዚህ በፊት ከ4 ጊዜያት ጥቁር ጭስ ከቫቲካን ወጥቶ አዲስ ፖፕ ገና እንዳልተመረጠ ያሳውቅ ነበር። ነጭ ጭስና ጥቁር ጭስ ምንድን ነው? ጥቁር ጭስ ቀለሙንስ እንዴት ያገኛል? ብዙውን ጊዜ ከትንንሽ የካርበን ቅንጣቶች ይሰራል። ነጭ ጭስ ደግሞ አዲስ ፖፕ መምጣቱን የሚያሳውቅ ሲሆን እንደ ውሃ ትነትና የነዳጅ ትነት ወይም የማዕድን አመድ ካለ ነገሮች ይሰራል። ነገር ግን ነጭ ጭስ ከመጨሱ በፊት ምን ይከሰታል? የካርዲናሎች ኮሌጅ አሸናፊ እጩ ምርጫውን መቀበሉን ይጠየቃል። አዎ ከሆነ የፓፓል ስሙን እንዲወስድ ይጠየቃል። ከዚያ የነጭ ጭስ ወደ አየር ይለቀቃል። አዲስ የተመረጠው ፖፕ በተለመደ ነጭ ልብስ በመድረክ ጀርባ ይለብሳል። ይህ በእንዲህ እንዳለ ከፍተኛ ካርዲናል ዲያቆን ወይም ዲያቆን በቅዱስ ጴጥሮስ በረንዳ ላይ ብቅ ብሎ ፖፕ አለን ብሎ ያውጃል። ከዚያ አዲሱ ፖፕ በበረንዳ ላይ ለሕዝብ ተገልጦ ከታች ያለውን ሕዝብ ይናገራል። ከሕዝባዊ ንግግሩ በኋላ ፖፕ ወደ ውስጥ ተመልሶ ከካርዲናል ኮሌጅ ጋር ይነጋገራል። አገልግሎቱን እናመሰግናለን እና ኮንክሌቭን በመደበኛነት ይፈታል። አዲሱ ፖፕ ከተመረጠ በኋላ ብዙም ሳይቆይ ቀን ይመርጣል። ይህ ቀደም ሲል የተራራቁ የዘውድ ስነ ስርዓቶች ያሉ መደበኛ አጋጣሚ ነበር። ሆኖም ይህ ለተወሰነ ጊዜ እንደዚህ አልነበረም። ፖፖች ጆን ፖል አንደኛና ጆን ፖል ሁለተኛ፣ ቤኔዲክት 16ኛና ፍራንሲስ እንደነዚህ ያለ ድምቀት አልፈለጉም እና በምትኩ ትሁት የሆነ የመክፈቻ ስርዓቶችን መርጠዋል። ቀጣይ ፖፕ ይህንን ይቀጥላል ወይ የበለጠ ግርማ ሞገስ ያለው ነገር እናያለን ብለን እንጠብቃለን። ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። በቀጣይ ቪዲዮአችን እስከምንገናኝ አዳዲስ ቪዲዮዎችን ስንጭን እንዳያመልጣችሁ ሰብስክራይብ እንዲሁም ላይክ፣ ሼር እያደረጋችሁ እንድትቆዩ እንጠይቃለን። መልካም ቆይታ።